ሰላም ጤና ይስጥልኝ የዋንቲ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ እጅግ ጥልቅና መንፈሳዊ ወደ ሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሰሶ ወደ ሆነው ታላቅ ርዕስ ይዘናችሁ እንጓዛለን። በየወሩ በ27ኛው ቀን አብያተ ክርስቲያናት በዝማሬ ሲሞሉ ምዕመናን ነጭ ለብሰው ወደ ደጀ ሰላሙ ሲተሙ እንመለከታለን። መድኃኔዓለም የሚለው ስም ለኢትዮጵያውያን ከስም በላይ ነው። ተስፋ ነው፣ መጽናኛ ነው፣ ፍቅርም ነው። ግን ለመሆኑ መድኃኔዓለም ማን ነው? ለምንስ ነው በየወሩ በ27ኛው ቀን በልዩ ሁኔታ የሚከበረው? ከዚህ ቀን ጀርባ ያለው ምስጢርስ ምንድን ነው? በዛሬው ቆይታችን እነዚህን ጥያቄዎች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መድኃኔዓለም ማን ነው? መድኃኔዓለም ማለት መድኃኒተ ዓለም ወይም የዓለም መድኃኒት ማለት ነው። ይህ ስያሜ በቀጥታ ለጌታችን ለኢየሱስ ክርስቶስ የተሰጠ ነው። በቤተ ክርስቲያን ትምህርት መሰረት የሰው ልጅ አባታችን አዳም በሳተው ስህተት ምክንያት ከገነት ተባሮ ነበር። ሆኖም ግን ቸሮ አምላክ አዳምንና ልጆቹን ለመታደግ ቃል ገባ። ያ ቃል ኪዳን የተፈጸመው አምላክ ሰው ሆኖ ወደዚህ ዓለም በመጣ ጊዜ ነው። መድኃኔዓለም ሲባል ዓለምን በሙሉ ከኃጢአት በሽታ የፈወሰ የሞትን መውጊያ የሰበረ ታላቅ ሐኪም ማለት ነው። በቤተ ክርስቲያን ስዕሎች ላይ መድኃኔዓለም በእሾህ አክሊል ተውቦ ተገርፎና ቆስሎ የምናየው ለእኛ ያለውን ፍቅርና የከፈለውን ዋጋ ለማስታወስ ነው። አሁን ወደ ዋናው ጥያቄ እንመለስ። ለምንድን ነው ኦርቶዶክሳውያን በየወሩ 27ን የሚጠብቁት? ሚስጥሩ ያለው በመጋቢት 27 ላይ ነው። እንደ ቤተ ክርስቲያን ትውፊትና ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ድህነት ሲባል በመስቀል ላይ ተሰቅሎ የዓለምን በደል የደመሰሰው በመጋቢት 27 ቀን ነው። ይህ ቀን የድል ቀን ነው። የሞት ድል የተነሳበት፣ የሰው ልጅ ነፃነቱን ያወጀበት ቀን። ቤተ ክርስቲያናችን ይህን ታላቅ ውለታ በቀን አንድ ጊዜ ብቻ ታስቦ እንዲቀር አትፈልግም። ስለዚህ በየወሩ በገባ በ27ኛው ቀን የጌታችን ስቅለትና የከፈለልንን መስዋዕትነት እንድናስብ ስርዓት ሰርታለች። በየወሩ 27 ወርሃዊ የመድኃኔዓለም በዓል ተብሎም ይከበራል። ከ12 ወራት መካከል ደግሞ ጥቅምት 27 ልዩ ቦታ አለው። በዚህ ቀን መድኃኔዓለም ለአዳም የገባው የምህረት ቃል ኪዳን ይታሰባል። እንዲሁም በመጀመሪያው ክፍለ ዘመን በቁስቋም ደብር የመድኃኔዓለም ቤተ ክርስቲያን የታነጸበት መታሰቢያ ነው። ለዚህ ነው በጥቅምት ወር ያለው በዓል ከሌሎች ወራት በበለጠ በታላቅ ድምቀት የሚከበረው። በዚህ ቀን ምዕመናን ወደ ቤተ ክርስቲያን በመሄድ ያስቀድሳሉ፣ ቃለ እግዚአብሔርንም ይሰማሉ። ከዛም ባለፈ መድኃኔዓለም ራሱን ዝቅ አድርጎ እኛን እንዳዳነን እኛም ዝቅ ብለን ወንድሞቻችንንና እህቶቻችንን እንርዳ በሚል መንፈስ ለተራቡና ለተጠሙ ምጽዋት ይሰጣሉ። በብዙ ቤቶችም የመድኃኔዓለም ማህበር ተብሎ በዝማሬና በደስታ ይከበራል። እንግዲህ የመድኃኔዓለም ጥበቃና ቸርነት በሁላችንም ላይ ይደር። ዛሬ ስለ መድኃኔዓለም ታሪክና ስለ 27ኛው ቀን ምስጢር የነበረን ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረግና ለወዳጅ ዘመዶቻችሁ ማጋራት እንዳትረሱ። በቀጣይ በየትኛው መንፈሳዊ ወይም ታሪካዊ ርዕስ ላይ ቪዲዮ እንድንሰራ ትፈልጋላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ስለተከታተላችሁን ከልብ እናመሰግናለን። ይህ ዋንቲ ቲዩብ ነው። ሰላም ቆዩልን።